quadratic equation. Quadratic equation can be written in this form: ax square plus bx plus c is equal to 0. በዚህ ፎርም የሚጻፍ ከሆነ ኳድራቲክ ኢኩዌሽን እንለዋለን which is quite different from 0. ይቺ 0 ኤ ማለት ነች ከኤክስ ጋር እኩል ከሆነች ኳድራቲክ ኢኩዌሽን ሊሆን አይችልም ቢኮዝ ይቺኛዋ ዲግሪዋ ስለምትጠፋበት ማለት ነው። ኳድራቲክ ኢኩዌሽን ለመባል ሚኒመም 2 ዲግሪ መኖር አለበት ማለት ነው። ይቺኛዋ ኤክስ ይቺ 2 መኖር አለባት። ይቺኛዋ 0 ከሆነች ይቺኛዋ ኤክስ ስኩዌር ስለምትጠፋብን ኳድራቲክ ሊሆን አይችልም ማለት ነው። ስለዚህ ይቺኛዋ ኤ መስት ቢ ዲፈረንት ፍሮም 0 መሆን አለባት ማለት ነው። በዚህ ፎርም የሚጻፍ ማንኛውም ኳድራቲክ ኢኩዌሽን ይባላል። ለምሳሌ ይቺኛዋ 3x ስኩዌር ፕላስ 5x ፕላስ 7 is equal to 0 ብንል ኳድራቲክ ኢኩዌሽን ነው። x ስኩዌር ፕላስ 9 ብንል is equal to 0 ብንል ኳድራቲክ ኢኩዌሽን ነው። ኳድራቲክ ኢኩዌሽን ኦኬ ኤክስ ስኩዌር is equal to 0 ብንል ኳድራቲክ ኢኩዌሽን መሆን ይችላል ማለት ነው። ሶስቱም አሁን ኳድራቲክ ኢኩዌሽን መሆን ይችላል። እዚህ ጋር ላይ እቺ 0 ነች፣ እዚህ ጋር ላይ ደግሞ ኤቢሲ ቢሲ 0 ናቸው ማለት ነው። ስለዚህ እነዚህ ኤክስ ስኩዌር ዊዝ ኢኩዌሽን ዊዝ 2 ዲግሪ 2 ዲግሪ ያለው ማንኛውም ኳድራቲክ ኢኩዌሽን ማለት ነው። ዲግሪ የምንለው እቺ 2 ነች። ይችኛዋ ኤ ቢ ሲ ደግሞ ኮንስታንት ነምበር ናቸው ማለት ነው። ይችኛዋ ኤክስ ያው እንደምናውቀው ቫራብል ነው። ቫራብል ሶ ምንጊዜም ኳድራቲክ ኢኩዌሽን ሲሰጣችሁ ይችኛዋ ኤ መስት ቢ ዲፈረንት ፍሮም 0 ከ0 ጋር እኩል መሆን የለባትም ማለት ነው። ስለዚህ እነዚህ ኳድራቲክ ኢኩዌሽን ሶልቭ ለማድረግ ያው ብዙውን ጊዜ ኳድራቲክ ኢኩዌሽን የምንጠቀመው ምንድን ነው? ለምሳሌ የሆነ ፕሮብለም ቢሰጣችሁ ሁለት ቁጥር አለ ተደምሮ 5 ይሆናል። ሳም ስንት ይሆናል? 5 ይሆናል አለ። ፕሮዳክታቸው ደግሞ ስንት ይሆናል? ፕሮዳክታቸው 6 ይሆናል አለ። ሁለት ቁጥሮች አሉ ስንደምራቸው 5 ይሆናሉ፣ ስናባዛቸው 6 ይሆናሉ። እነዚህ ቁጥሮች እነማን ናቸው ሲባል ዩዚንግ ኳድራቲክ ፎርሙላ ወይም ኳድራቲክ ኢኩዌሽን ተጠቅመን ነው ሶልቭ ማድረግ የምንችለው ማለት ነው። እነዚያ ቁጥሮች ለምሳሌ ስንደምረው 5 ሲባዛ 6 የሚሰጠን 2 እና 3 ናቸው። 2 ኤንድ 3 ስናባዛው ስንት ይሰጠናል? 2 ታይምስ 3 ሚንስ 6 ስንደምረው ደግሞ 5 ይሆናል ማለት ነው። እንደዚህ አይነት ፕሮብለም ሲሰጠን ዩዚንግ ኳድራቲክ ኢኩዌሽን ነው ሶልቭ የምናደርገው ማለት ነው፣ ኳድራቲክ ኢኩዌሽን ተጠቅመን። ስለዚህ ምንድነው የምናደርገው? ይህ ኳድራቲክ ኢኩዌሽን ሶልቭ ለማድረግ 3 አይነት መንገዶች አሉ። አንዳንዶችን በደንብ የምናይ ይሆናል ዲቴይሊ። ዘ ፈርስት ዋን ምንድነው? ፋክተራይዜሽን ሜተድ ነው። ፋክተራይዜሽን ሜተድ ነው። ዘ ሰከንድ ዋን ኢዝ ኮምፕሊቲንግ ስኩዌር ሜተድ። ኮምፕሊቲንግ ስኩዌር ኦኬ። ዘ ላስት ዋን ኢዝ ጀነራል ፎርሙላ ተጠቅመን ነው ማለት ነው። ጀነራል ፎርሙላ ተጠቅመን ሶልቭ የምናደርገው ማለት ነው። እነዚህ ሶስቶቹን መንገድ ተጠቅመን ነው ኤኒ ኳድራቲክ ኢኩዌሽን ሶልቭ ማድረግ የምንችለው። ያው ስንጠቀም እኛ የተመቸን መጠቀም እንችላለን። የሚቀለን ፋክተራይዜሽን ሊሆናል፣ ኮምፕሊቲንግ ስኩዌር ሜተድ ሊሆን ይችላል፣ ጀነራል ኳድራቲክ ፎርሙላ ሊሆን ይችላል። ኤኒ ማንኛውም ጥያቄ ሲሰጣችሁ ይህን ተጠቅማችሁ መስራት ትችላላችሁ ማለት ነው። ኦርደር ካልተደረጋችሁ በስተቀር ለምሳሌ ኳድራቲክ ኢኩዌሽን ይሰጣችሁና solve this quadratic equation or this equation using factorization method or completing method or general formula method ብለው ኦርደር ካላረጋችሁ በስተቀር እናንተ የሚቀላችሁን የፈለጋችሁትን መጠቀም ትችላላችሁ ማለት ነው። ስለዚህ እያንዳንዳቸውን እናያለን። ፋክተራይዜሽን ሜተድ ተጠቅመን እንሰራለን ማለት ነው። የመጀመሪያው ስቴፕ ፋክተራይዜሽን ነው። ለምሳሌ እቺን ጥያቄ ብንወስድ 3x ስኩዌር ማይነስ 14x ማይነስ 5 is equal to 0 ነው። አሁን እቺን ዩዚንግ ፋክተራይዜሽን ሜተድ ሶልቭ አድርጉ ተብለናል። ስለዚህ ምንድነው የምናደርገው? እዚህ ጋር ላይ ሳም ኤንድ ፕሮዳክት እንፈልጋለን። ሳም ማለት ምንጊዜም ቢ ነው ብለናል። ሳም ማለት ቢ ነው። ቢ ማለት ይችኛዋ -14 ዘን ፕሮዳክት ነው። ፕሮዳክት ማለት ደግሞ ኤሲ ነው። ኤ ታይምስ ሲ -15 ይሆናል ማለት ነው። -15 3 ይባዛ -5 -15 ነው የሚሆነው። ስለዚህ ሁለት ቁጥሮች አሉ ስንደምራቸው -14 ይሆናል፣ ስናባዛው -15 ይሆናል። እነዚህ ቁጥሮች እነማን ናቸው ብለን እነዚህ እንፈልጋለን ማለት ነው። እንፈልግና እዚህ ጋር ሶልቭ ኢኩዌሽን ውስጥ እናስገባዋለን። ፋክተራይዝ ይሆናል። በቃ አለቀ ጨረስን ማለት ነው። ስለዚህ ምንድነው እነዚህ ሁለት ቁጥሮች እነማን ናቸው? ሳም -14 ኤንድ ፕሮዳክት -15 ራሱና ስንት ናቸው ማለት ነው? -15 ኤንድ 1 ናቸው ማለት ነው። 1 አሁን እነዚህ ስናባዛቸው -15 ታይምስ 1 -15 ይሆናል ማለት ነው። ስንደምረው ደግሞ -14 ይሰጠናል ማለት ነው። ስለዚህ እነዚህን
በዚች ቦታ ነው በኔጌቲቭ በቢ ቦታ እንጽፈዋለን ማለት ነው። በቢ ቦታ ነው የሚጻፈው። ስለዚህ ምን እናደርጋለን? እሱን 3x ስኩዌር ማይነስ 15x ከዚያ ይችኛዋ ፕላስ ኤክስ ነች ኤክስ ማይነስ 5 ይች እንዳለች ማለት ነው ኢኳል ቱ 0። ስለዚህ ይችኛዋን አሁን ፋክተራይዝ እናደርጋለን ማለት ነው። ፋክተራይዝ ስናደርገው ምንድን ነው የሚሆነው? ይችኛዋን 3xን እናወጣትና ከዚያ ኤክስ ማይነስ 5 ይሆናል ማለት ነው ይሄኛው ውስጡ። ከዚያ ፕላስ 1 ኢንቱ ኤክስ ማይነስ 5 ፋክተራይዝ ስናደርገው እንደዚህ ነው የሚሆነው ማለት ነው። ስለዚህ እዚህ ውስጥ ኮመን ይችኛዋ ኤክስ ማይነስ 5 ኮመን ነች። ኮመን ስለሆነች ምን እናደርጋለን? ይችኛዋን አንዷን እንወስድና ይችን እና ይችን ደግሞ እንዳለ እንወስዳለን ማለት ነው። ሶ 3x ፕላስ 1 ኢንቱ ኤክስ ማይነስ 5 ኢዝ ኢኳል ቱ 0 ብለን እንወስዳለን ማለት ነው። ስለዚህ አሁን ይችኛዋ ምንድን ነው የምትሆነው ማለት 3x ፕላስ 1 ኢዝ ኢኳል ቱ 0 ኦር ኤክስ ማይነስ 5 ኢዝ ኢኳል ቱ 0 ይሆናል ማለት ነው። ስለዚህ ይችኛዋ ምንድን ነው የምትሆነው 3x ኢዝ ኢኳል ቱ ኔጌቲቭ 1 ኦር ኤክስ ኢዝ ኢኳል ቱ ፖዚቲቭ 5። ስለዚህ ይችኛዋ ኦቨር 3 እናካፍላለን። ኦቨር 3 ኤክስ ቫልዩ ስንታገኘን ማለት ነው ማይነስ 1 ኦቨር 3። ስለዚህ አሁን ምንድን አገኘን ማለት ነው የኤክስ ቫልዩ ፖዚቲቭ 5 ኤንድ ማይነስ 1 ኦቨር 3 ሁለት አይነት ሶሉሽን አገኘን ማለት ነው ዩዚንግ ፋክተራይዜሽን ሜተድ። ፋክተራይዜሽን ሜተድ በዚህ መልኩ ነው የምንጠቀም ማለት ነው። ይችኛዋን ሳም ፕሮዳክት እንፈልጋለን። ከዚያ እዚህ ጋር እናመጣው ነው በቢ ቦታ ነው የምንጽፈው የምናገኘውን ቫልዩ። አሁን እዚህ ጋር ማይነስ 15 ኤንድ ፖዚቲቭ 1 አመጣነ እዚች ጋር በቢ ቦታ ጻፍ ነው ማለት ነው። ኢንስቴድ ኦፍ ቢ ጻፍ ነው። ከዛ በኋላ በቀላል ፋክተራይዝ መሆን ይችላል። ኮመን የሆኑትን እንወስድና ይችኛዋ እንትን ብለን ከዛ 3x ይችኛዋ ማለት 3x ይችኛዋ ፕላስ 1 አድርገ ይችኛዋ x ማይነስ 5 ኮመን ስለሆነች ኮመን እንወስዳለን ማለት ሶ ይችኛዋ ኢዝ ኢኳል ቱ 0 ብለን ሶልቭ እናደርጋለን። ኦር ኢዝ ኢኳል ቱ x ማይነስ 5 ኢዝ ኢኳል ቱ 0 ብለን ሶልቭ እናደርጋለን ማለት ነው። በጣም ቀላል ነው። ስለዚህ ይችኛዋ ፋክተራይዜሽን ሜተድ ይችን ትመስላለች ማለት ነው። ዘ ሰከንድ ዋን ኮምፕሊቲንግ ስኩዌር ሜተድ እናያለን ማለት ነው። ኮምፕሊቲንግ ስኩዌር ሜተድ ኮምፕሊቲንግ ስኩዌር ሜተድ ይችን ተጠቅመን አንድ ጥያቄ እንሰራለን ማለት ነው። ስለዚህ አሁን ኤግዛምፕል መውሰድ እንችላለን። ኤክስ ስኩዌር ፕላስ 8x ፕላስ 4 ኢዝ ኢኳል ቱ 0። ምንድን ነው የምናደርገው? ኮምፕሊቲንግ ስኩዌር ሜተድ ስንጠቀም ቢን እንወስዳለን ማለት ነው። ቢ ማለት 8 ነች። ይችን ቢን ኦቨር 2 ለሁለት እናካፍልና ስኩዌር አድርገን ቦት ሳይድ እንደምራታለን ማለት ነው። ስኩዌር ኮምፕሊቲንግ ስኩዌር ሜተድ ማለት ይቺ ናት። ሌላ ምንም የተለየ ምስጢር የለውም። ምንድን ነው የምናደርገው? ቢን እንወስድና ለሁለት እናካፍለዋለን። ለሁለት አካፍለን ቦት ሳይድ እንደምረዋለን ማለት ነው። ከዚያ በፊት ምን እናደርጋለን? ይችኛዋን ኤክስን ይችኛዋ 4ን ማሻገር እንችላለን ወደ ማዶ ማለት ነው። ኤክስ ስኩዌር ፕላስ 8x ኢዝ ኢኳል ቱ ማይነስ 4 ትሆናለች ስትሻገር ማለት ነው። ስለዚህ ቢ ስንት ነው? ቢ 8 ነው አይደል? ቢ 8 ነው። 8ን ለሁለት ስናካፍለው 4 ይሆናል። ስለዚህ 4 ስኩዌር ትሆናለች ማለት ነው። ይቺን 4 ስኩዌር እዚህ ጋር እንደምራታለን፣ እዚህ ጋር እንደምረዋለን። ምክንያቱም ምንድነው አንድ ተመሳሳይ የሆነ ቫልዩ እዚህ ጋርም ስትደምሩ ምንም አይነት ለውጥ ስለማያመጣ ማለት ነው በማቴማቲክስ ህጉ ማለት ነው። ስለዚህ እሷን እንደምራታለን። ስንደምረው እንዴት ይሆናል? ይቺኛው 16 ማለት ነች አይደል? 16 ሶ እዚህ ጋር እንደምራለን፣ እዚህ ጋር እንደምራለን ሁለቱ ቦታ ማለት ነው። ኤክስ ስኩዌር ፕላስ 8x ፕላስ 16 ከዚያ እዚህ ኳልቱ ማይነስ 4 ፕላስ 16 ይሆናል ማለት ነው። ፕላስ 16 ስለዚህ ይችኛዋ ምንድነው የምትሆነው? ይችኛዋ ፋክተራይዝ ትሆናለች ማለት ነው። ፋክተራይዝ ስትሆን ምን ትሆናለች? ይችኛዋ ኤክስ ፕላስ 4 ዞል ስኩዌር ትሆናለች። ከዚያ ይችኛዋ 12 ኔጌቲቭ 4 ፕላስ 16 ማለት 12 ይሆናል ማለት ነው። ስለዚህ ይችኛዋን ስኩዌሯን ለማጥፋት አንድ ራዲካል እናስገባዋለን ማለት ነው። ስለዚህ ይችኛዋ አንድ ራዲካል ኦፍ 12 ሆነች ማለት ነው። ሶ ኤክስ ፕላስ 4 ኢዝ ኢኳል ቱ አንድ ራዲካል ኦፍ 12። ስለዚህ ይችኛዋን ኤክስን ብቻዋን ለማስቀረት ይችን 4ን እናሻግርና እንቀንሳታለን። ሶ ኤክስ ኢዝ ኢኳል ቱ ፕላስ ማይነስ ነው የሚሆነው እዚህ ጋር ላይ ማይነስ 4 ፕላስ ኦር ማይነስ ስኩዌር ሩት ኦፍ 12 ብለን ኤክስ ቫልዩ ይሄ ነው ማለት ነው። አንደኛው ፖዚቲቭ ይሆናል፣ አንደኛው ኔጌቲቭ። ዛት ሚንስ ዘ ፈርስት ዋን x1 ማይነስ 4 ፕላስ ስኩዌር ሩት ኦፍ 12 ይሄ ይሆናል ማለት ነው። ሌላኛው ደግሞ ሁለተኛው ሶሉሽን x2 ማይነስ 4 ማይነስ ይሆናል ማለት ነው። ስኩዌር ሩት ኦፍ 12 ብለን ሁለት ሶሉሽን አለው ብለን ማስቀመጥ እንችላለን ማለት ነው።
ስለዚህ ኮምፕሊቲንግ ስኩዌር ሜተድ ምንድነው? ይችን ቢ ነው። ቢ ለሁለት እናካፍላለን። ከዛ በኋላ ስኩዌር እናደርገውና ቦት ሳይድ እንደምራለን። ከዛ በኋላ በቀላል ፋክተራይዝ እናደርገውና ሶሉሽናችንን እናገኛለን ማለት ነው። ዘ ላስት ዋን ዩዚንግ ጀነራል ኳድራቲክ ፎርሙላ ነው። እሱን እናያለን። ጀነራል ኳድራቲክ ፎርሙላ ይችኛዋ ጀነራል ኳድራቲክ ፎርሙላ ምንድነው የሚለው? ኤክስ ኢዝ ኢኳል ቱ ማይነስ ቢ ይልና ፕላስ ኦር ማይነስ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ 4ac ይላል ኦቨር 2a ነው። ኳድራቲክ ፎርሙላ ይሄ ነው። ስለዚህ ይቺ የተሰጠችን ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ኢዝ ኢኳል ቱ 0 ቀጥታ የተሰጠን ቫልዩ ኤ ቻት ቢ ሆነት ሲ ሆነት ምንም የተለየ ነገር የለውም። እሱም ሰብስቲቱት አድርገን እዚህ ጋር የምናገኘው ኤክስ ቫልዩ ዛት ዛወር ፋይናል ሶሉሽን ነው ማለት ነው። የምናገኘው ሶሉሽን ነው። እዚህ ውስጥ ላይ ምንድን ነው ማወቅ ያለባችሁ ነገር ይችኛዋ ይቺ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ 4ac ዲስክሪሚናንት ትባላለች። ዲስክሪሚናንት ማለት ዲቴል አዛ አባውት ዘ ኤግዚስተንስ ኦፍ ዘ ሶሉሽን ኦፍ ዘ ኳድራቲክ ኢኩዌሽን። ይህ ኳድራቲክ ኢኩዌሽን አንድ ሶሉሽን አለው፣ ሁለት ሶሉሽን አለው ወይም ደግሞ ኖ ሶሉሽን ነው የሚለውን እሱም ቴስት የሚያደርግልን ነው ይቺ ዲስክሪሚናንት ማለት። ለምሳሌ ቢ ስኩዌር ማይነስ 4ac ኢዝ ኢኳል ቱ 0 ከሆነች ዋን ሶሉሽን ነው የሚኖረው ማለት ነው። ዋን ሶሉሽን ይችኛዋ ደግሞ ቢ ስኩዌር ማይነስ 4ac ግሬተር ዛን 0 ከሆነች ቱ ሶሉሽን ይኖረናል። ቱ ሶሉሽን ኢዝ ኢኳል ቱ ሌስ ዛን ቢ ስኩዌር ማይነስ 4ac ሌስ ዛን 0 ከሆነች ደግሞ ኖ ሶሉሽን ይሆናል ማለት ነው። ኖ ሶሉሽን። ስለዚህ ይችኛዋ ዲስክሪሚናንት ትባላለች። ስለዚህ አንድ ጥያቄ ከመስራታችሁ በፊት ዲስክሪሚናንቷን ያው ቼክ ማድረጉ ቀላል ስለሆነ ቼክ ብታደረጉት ብዙ ጊዜ ይመረጣል። ያው ወደ ስራ ገብታችሁ እንትን ከምትሉ ቴክስት ስታደረጉት ይሄ ራሱ ይነግራችኋል ማለት ነው። ቱ ሶሉሽን አለው፣ ዋን ሶሉሽን አለው፣ ኖ ሶሉሽን ነው የሚለው ማለት ነው። ኖ ሶሉሽን ከሆነ ምንም መስራት አያስፈልግም። ኖ ሶሉሽን ብላችሁ በቀጥታ መጻፍ ስለሚቻል ማለት ነው። ስለዚህ ዩዚንግ ኳድራቲክ ፎርሙላ ጥያቄ እንሰራለን ማለት ነው። አንድ ጥያቄ ስለዚህ ይህችን ጥያቄ እንሰራለን። 3x ስኩዌር ማይነስ 5x ፕላስ 2። አሁን እዚህ ጋር ላይ ምንድን ነው ቀጥታ እናወጣለን ማለት ኤ ቫሊዩ ስንት ነው? 3 ቢ ቫሊዩስ የቢ ቫሊዩ ደግሞ ቢ ማይነስ 5 ሲ 2 ነች። ስለዚህ ይችን ቫሊዩ ቀጥታ ሰብስቲቱት እናደርጋታለን። ከዛ በፊት ግን ይችን ዲስክሪሚናንት ቼክ እናደርጋለን ማለት ነው። ዲስክሪሚናንታችን ይችኛዋ ቢ ስኩዌር ማይነስ 4ac ቢ ስኩዌር ማለት ስንት ነው? 5 አይደለ? ማይነስ 5 ስኩዌር ስናደርገው ፖዚቲቭ ስለሚሆን 25 ማይነስ እናደርግና 4 ኤ ስንት ነች? 3 ነች። ዘን ሲ ስንት ነች? 2 ሶ ስንት ይሆናል? 4 ሲባዛ በ3 12 ነው። 12 ሲባዛ በ2 24 ሶ 25 ሲቀነስ 24 እኩል ነው 1 ይሆናል ማለት አንድ ዲስክሪሚናንታችን አንድ ሆነች ማለት ነው። አንድ ሆነች ማለት which is greater than 0 ነው። which is greater than 0 ስለሆነ ቱ ሶሉሽን አለን ማለት ነው። ቱ ሶሉሽን ነው የምናገኘው። ስለዚህ እቺ አንድ ነች። ቀጥታ እናስገባና እዚህ ጋር ሶልቭ እናደርገዋለን ማለት ነው። ስለዚህ ምን ይሆናል? ቀጥታ ስናስገባው ማይነስ ቢ ይችኛዋ ኤክስ ኢዝ ኢኳል ቱ ብለን ኤክስ ኢዝ ኢኳል ቱ ማይነስ ቢ ማይነስ 5 ነች አይደል? ስለዚህ ማይነስ ፖዚቲቭ ይሆናል ማለት ነው። ስለዚህ ፖዚቲቭ ስለሚሆን 5 ፕላስ ኦር ማይነስ ከዚያ ይችኛዋ ደግሞ ዲስክሪሚናንታችን ቢ ስኩዌር ማይነስ 4ac አንድ አግኝተናል። አንድ ስላገኘን ስኩዌር ሩት ኦፍ 1 ብለን ከዛ ኦቨር 2 ከዚያ ኤ ደግሞ 3 ነች ማለት ነው። ስለዚህ ይሄ ይሆናል። ይችኛዋ ስኩዌር ሩት ኦፍ 1 ማለት 1 ነው የምትወጣው። ስለዚህ ቀጥታ እንደዚህ ይሆናል ማለት ነው። 5 ሲደመር ወይም ሲቀነስ 1 ኦቨር ይችኛዋ 6 ትሆናለች ማለት ነው። ስለዚህ ኤክስ ቫልዩሽን ታገኘን ማለት ነው። ስንደምረው 5 ሲደመር 1 6 ነው። 6 ሲካፈል ለ6 6 ይሆናል ማለት ነው። ኖ 1 ይሆናል ማለት 1 ኦር ብለን ከዚያ ይችኛዋ ደግሞ ስንቀንሳት ስንት ይሆናል? 5 ሲቀነስ 1 4 ይሆናል። 4 ኦቨር 6 ማለት 2 ኦቨር 3 ማለት ነው አይደል? 2 ኦቨር 3 ሲቃለል ማለት ነው። ሶ ምን ይሆናል ማለት ነው? ኦር ኤክስ ኢዝ ኢኳል ቱ 2 ኦቨር 3 ብለን የሶሉሽናችን ቁጭ ማድረግ እንችላለን ማለት ነው። እዚህ ጋር ላይም ያው ነግሮናል መጀመሪያ ይችኛዋ ዲስክሪሚናንታችን ግሬተር ዛን 1 ከሆነች ቱ ሶሉሽን ነው የሚኖረን ማለት ነው። ስለዚህ ይሄ ነው ያው ሰብስቲት ማድረግ ነው። ምንም የሚከብድ ነገር የለው። ቀጥታ ይችኛዋን ፎርሙላ ብቻ መያዝ ነው የሚጠበቅባችሁ። ይሄ ፎርሙላም ድራይቭ የሚደረገው ዩዚንግ ኮምፕሊቲንግ ስኩዌር ሜተድ ነው። ኮምፕሊቲንግ ስኩዌር ሜተድ ተጠቅማችሁ ይችን ፎርሙላ ሾው ማድረግ ይቻላል። በዛ መንገድ መጥቶ ነው ጀነራል ፎርሙላ የተሰጠው ማለት ነው። እዚህ ላይ ይሄ ነው። ስለዚህ ሶስቶችን አይተናል ማለት ነው። ፋክተራይዜሽን ሜተድ፣ ጀነራል ኳድራቲክ ፎርሙላ
እንደ ኮምፕሊቲንግ ስኩዌር ሜተድ ሶስቶችንም አይተናል። እናንተ የተመቻችሁን እንትን ብላችሁ በተመቻችሁ መስራት ትችላላችሁ። እንዲሁም በቀጥታ ላይቭ ላይ የጎግል ሚት እና ዙም ላይ ባላችሁበት ሀገር ከሀገር ውስጥም ከሀገር ውጭም ያላችሁ ተማሪዎች መማር የምትፈልጉ በዋትሳፕ ስልካችን ልታገኙ ትችላላችሁ። ስክሪኑ ላይ የምንጽፈዋለን። በዚህ በምታየው ስልክ መደወል ትችላላችሁ። ወይም ደግሞ እዚህ ጋም በ090971 900 ላይ ዋትሳፕ ቴሌግራም ላይ ልታገኙ ትችላላችሁ ማለት ነው። ዋትሳፕ እና ቴሌግራም ላይ በ0971 900 ላይ ዋትሳፕ ቴሌግራም ላይ ብታናግሩን በቀጥታ ላይቭ የምናስተምራችሁ ይሆናል። ባላችሁበት ሀገር ሆናችሁ መማር ትችላላችሁ። የሚያስፈልጋችሁ አንድ ስማርት ስልክ ብቻ ነው። ሌላ ሁሉን ነገር ጋይድ እናደርጋችኋለን። ያው ትምህርቱ የሚሰጠው ጉግል ሚት እና ዙም ላይ ነው የሚሰጠው። ማንኛውም መማር ቢፈልግ ተማሪ ኮንታክት ሊያደርገን ይችላል ማለት ነው። ሌላ ይቀረን ምንድን ነው? ቫይቴስት ቲሪየም የሚባል አለ። ቫይቴስት ቲሪየም ይቺ ቲሪየም ምንድን ነው ስቴት የሚያደርገው? ኳድራቲክ ፎርሙላ አለን። የተሰጠን ፎርሙላ ኳድራቲክ ፎርሙላ ኤክስ ኢዝ ኢኳል ቱ ማይነስ ቢ ፕላስ ኦር ማይነስ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ 4ac ዞል ኦቨር 2a ነው አይደል? ይችኛዋ ጀነራል ኳድራቲክ ፎርሙላ ናት። ይቺ ጀነራል ኳድራቲክ ፎርሙላ ኤክስ ዋን እና ኤክስ ቱ ብለን ሁለት መስጠት እንችላለን ማለት ነው። የመጀመሪያው ፖዚቲቭ ይሆናል፣ ሁለተኛው ኔጌቲቭ ስለሚሆን ማለት ነው። ሁለት አይነት ሶሉሽን ነው ያለው። ስለዚህ ይችኛዋን ለምሳሌ ይችኛዋን ሩት ዋን ወይም ኤክስ ዋን ብንለው ኤክስ ዋን ወይም ሩት ዋን የመጀመሪያው ሶሉሽን እና ሁለተኛው ሶሉሽን ማለት ነው። ለምሳሌ ይችኛዋን አር ማለት እንችላለን ከፈለግን ማለት ነው። ያው ቫይቴስት ቲሪየም አር ብሎ ስቴት ስለሚያደርገው እንጂ ኤክስ ማለት ነው። ስለዚህ አር ዋን ማለት ይችኛዋ ማለት ነው። ማይነስ ቢ ይችኛዋን ፖዚቲቭ ዋን ትወስዳላችሁ ማለት ነው። ፕላስ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ 4ac ዞል ኦቨር 2a ዘን አር ቱ ደግሞ ሁለተኛው ሶሉሽን ምንድን ነው? ይችኛዋን ፕላስ የነበረችዋን ኔጌቲቭ አድርጋችሁ ትወስዳላችሁ ማለት ነው። ሶ ማይነስ ቢ ማይነስ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ 4ac ዞል ኦቨር 2a። ስለዚህ እነዚህ ሁለት አይነት ሶሉሽኖች አሉ ነው የሚለው ቫይቴስት ቲሪየም። ያው ሁለት አይነት ሶሉሽን ላለው ነው እንጂ ዋን ሶሉሽን ወይም ኖ ሶሉሽን የሚሆን ከሆነ ቫይቴስት ቲሪየም እዚያ ላይ አፕላይ ማድረግ አንችልም ማለት ነው። ቱ ሶሉሽን ሲኖረን እዚያ ላይ ብቻ ነው ቫይቴስት ቲሪየምን አፕላይ ማድረግ የምንችለው። ስለዚህ ምንድነው የሚለው እዚህ ላይ ስቴት የሚያደርገው ዋናው ምንድነው? ይችኛዋን አር ዋን እና ሩት ዋን እንደ ሩቱን ስንደምራቸው ምን ይሰጡናል? እና ስናባዛቸው ምን ይሰጡናል ነው። ይሄ ነው ስቴት የሚያደርገው፣ እሱን ነው ማለት ነው። ስቴት የሚያደርገው ዋናው እሱ ነው፣ ሌላ ምንም ነገር የለውም። ቫይቴስት ቲሪየም ማለት እነዚህ ሁለቶች ናቸው። ስንደምረው ምን ይሰጠናል ይላል። ስንደምረው ማይነስ ቢ ኦቨር ኤ ነው የምናገኝ ይላል። ስናባዛው ደግሞ ምን ይሰጠናል ማለት ሲ ኦቨር ኤ ነው የምናገኝ ይላል። አሁን ቀጥታ ምንድነው ይህንን ስንደምረው ይችኛዋን እንዳለ ስንደምራትና ይችን እንዳለ ስንደምረው ስናገኛለን። ይሄ እንዳል ፖዚቲቭ እና ኔጌቲቭ ይጣፋል ማለት ነው በዚህ ጋር። ከዚያም የሚቀረው ምንድነው? ማይነስ 2b ነው የሚቀረው ማለት ነው። ማይነስ 2b ኦቨር 2a አለች። ይቺ ኮመኗን እንወስዳታለን ማለት ነው። 2a ማይነስ 2b ኦቨር 2a ከዚያ ይችኛዋም ትሆናለች ማለት ነው። 2 በ2 ይጣፋና የሚቀረው ምንድነው? ማይነስ b ኦቨር a ነው የሚቀረን ማለት ነው። ስለዚህ ነው እዚህ ጋር መጥቶ ስንደምረው ማይነስ b ኦቨር a እናገኛለን ብሎ ስቴት ያደረገ ማለት ነው። ያው ሌላ ምንም ነገር የለውም። ስናባዛው ደግሞ ይችንና ይችን እንትን ብለን ማባዛት ነው። ስናባዛው ከዛ ሂደን ይጣፋና የሚቀር ይችኛዋ ነች ማለት ነው። ይችኛዋ ሲ ኦቨር ኤ፣ ይሄ ሁለቱ ነው የሚቀረው። ስለዚህ ቫይቴስት ቲሪየም ማለት ይሄ ነው። መጀመሪያ ይችን ኳድራቲክ ፎርሙላ መጻፍ ይኖርባችኋል። ከዛ እሱን ከጻፋችሁ በኋላ ሩት ዋን ሩት ቱ ሶሉሽን ዋን ኤንድ ሶሉሽን ቱ ማለት ነው። ሁለት አይነት ሶሉሽን ስላለው ማለት ነው። ከዛ በኋላ ሩት ዋን ፕላስ ሩት ቱ ኢዝ ኢኳል ቱ ማይነስ ቢ ኦቨር ኤ እንድ ስናባዛው ደግሞ ሩት ዋን ታይምስ ሩት ቱ ኢዝ ኢኳል ቱ ሲ ኦቨር ኤ ብሎ ያስቀምጥልናል ማለት ነው። ይሄ ምንድነው? ፋይናል ሶሉሽን ነው። የምናገኘውን ሶሉሽን ስንደምረው ይህን ይሰጠናል፣ ስናባዛው ይህን ይሰጠናል ብሎ ነው ስቴት የሚያደርገው። ሌላ ምንም የተለየ ነገር የለውም ማለት ነው። ስለዚህ ኳድራቲክ ኢኩዌሽን አጠቃላይ ሁሎችንም ሶስት አይነት መንገዶችን አይተናል። ከዚያ ውስጥ ደግሞ ቫይቴስት ቲሪየም ምን ስቴት ያደርጋል የሚለውንም አይተናል። ስለዚህ ኳድራቲክ ኢኩዌሽን አሁን በደንብ ግልጽ የሆነላችሁ ይመስለኛል። ያልገባችሁ ጥያቄ ካለ መስራት የምትፈልጉት ጥያቄም ካለ ኮመንት ላይ ብጽፉልኝ ሌላ ቪዲዮ በዛ ቶፒክ ላይ መሰራላችሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቴንክ ዩ